ብዙ ጊዜ ስለ ጨርቁ ኮርኒስ ማለት ነውና ትጠይቁኛላችሁ። ዛሬ ይህንን ኮርኒስ ወይም ደግሞ የጨርቅ ኮርኒስ ለማስገባት የፈለጋችሁ እህት ወንድሞቼ ማለት ነውና ዛሬ ቆም ብላችሁ መነግራችሁ ነገር አለ ማለት ነውና ይህንን ስህተት በፍጹም መሳሳት የለባችሁም። ይሄ ኮርኒሱ ሳታስገቡ በፊት ማየት አለባችሁና ማድረግ ያለባችሁ ነገር አለ። ቪዲዮን ደግሞ ለሌሎች እንዲደርስ ላይክ አድርጉት። ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በእውነት እኔ እንግዲህ እዚህ ጋር እንዳለ ሙሉ በሙሉ ተነስተዋል ማለት ነውና ሙሉን አሳያችኋለሁኝ ማለት ነውና ከላይ የተጣለው እንትን ቆርቆሮ እንዳለ ተነስተዋል ማለት ነው። ግን ተነስቶም ደግሞ መልሶ እንትን ካለ በኋላ ራሱ ቤቱ እንዳሳያችሁ ያፈስ ነበረ። በደንብ አድርጌ ደግሞ አሳያችኋለሁ ማለት ነውና ይህንን ኮርኒስ ጥቅምም አለው እንደገና ደግሞ ጉዳትም አለው ማለት ነውና ምንድነው ጥቅሙ ምንድነው ጉዳቱ የሚለው ደግሞ አብረን እናያለን። አብራችሁኝ ሁኑ። ቪዲዮን ላይክ አድርጉ። ይብዛልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ብዙ ጊዜ ስለ ኮርኒስ ትጠይቁኛላችሁ ማለት ነውና ያንን ነገር ደግሞ ሙሉ መረጃ አሳያችኋለሁ። ይሄ የምታዩት እኛ የምንኖርበት ቤት ውስጥ ነው። እንግዲህ እኛ አሁን ሰኔ 2 ባለፈ ሰኔ 2 ማለት ነውና 2 አመት ሆኖናል። በዚህ 2 አመት ደግሞ ይህንን ቤት እንግዲህ እየኖርንበት ነበረ። መሀል ላይ ያፈስ ነበረ ለካ ኮርኒሱ ደግሞ ከላይ ሲያፈስበት ኮርኒሱ ምን ይሆናል እንዳለ እንትን እያለ ይሄዳል ማለት ነው። የሆነ ከለሩ እንትን እያለ ይሄዳል ማለት ነውና አሳያችኋለሁ እንዴት እንደሚሆን። በቃ ብቻ በጣም ነው የሚያስጠላው ማለት ነውና እኔ አንድ እምመክራችሁ ነገር ወይም ደግሞ እዚህ ጋር ወንድሜ ይሁን እህቴ ጥያቄ ጠይቃችሁኛል። ኮርኒሱ ላስገባ ነበር የጨርቅ ኮርኒስ ይበጠሳል ወይ እንደገና ደግሞ አይጥ ይበሉታል ወይ? አይጥ በፍጹም አይበሉትም። ምክንያቱም እኛ ጋር አሁን ከላይ ራሱ ብዙ ጊዜ ማለት ነው 4ቱም ክላስ ላይ እንዳለ ሲሄዱ ያስታውቃል እንትን ማለት ነው አይጥ። ግን ያንን ግን ኮርኒሱን ግን የኮርኒሱን ይሄ ጨርቁም ማለት ነው አይበሉትም ማለት ነው። እንግዲህ እስካሁን ድረስ እንግዲህ እኛ 2 አመት ቆይተናል። በዚህ 2 አመት ውስጥ ደግሞ ምንም አይነት የበላው ነገር የለም ማለት ነው። ለምን ከላይ በኩል እንዳለ ይሄዱበታል ማለት ነው። አንዳንዴ አሁን አይጥ አይጠፋን ከቤት ውስጥና እዛ ውስጥ ይሄዱበት ምናምን እንትን ትላላችሁ። ግን ምንም ነገር የተበላ ነገር የለም። ይሄ መልስ በዚህ ይሁንና እኔ ቤት ስሰሩ እንደገና ደግሞ እንደዚህ ኮርኒስ አታስገቡ በፊት በጣም መጠንቀቅ ያለባችሁ ነገር አለ ብዬ አስባለሁኝ ማለት ነውና አንደኛ በጥሩ ባለሙያ ማሰራት ቤቱን ማለት ነው። አሁን ቆርቆሮ እንግዲህ ይሄ የምታዩት 2 አመት ነው የተቀመጥንበት። በ2 አመት ውስጥ ልክ ከዚህ እንደገባን ማፍሰስ ጀመረ ማለት ነው። ያኔ ክረምት ላይ ነበረ ሰኔ ላይ ነው የመጣ ነው። ግን እንደዚህ የበዛን ነበረ ማለት ነው። እንደምንም ብለን ያቺ እንትን በሚልበት ሰዓት እንዳሁኑ አሁን ድጋሚ ነው የተነሳው ማለት ይሄ የምታዩት ማለት ነው። እግዚአብሔር ምስክሬን ይሆናል ተብሎ ምናልባት ቆርቆሮም ችግር ካለበት ተብሎ ሌላ አዲስ ቆርቆሮ ተገዛ። ሙሉ በሙሉ ጣራው ተነሳ። ከዛ በኋላ ደግሞ የተወሰነ እንጨት ምናምን ተጨማምሮበት ተሰራ ማለት ነው። እግዚአብሔርን ከዛ ልክ ማለት ሙሉ በሙሉ ስላቸው ማለት ነው የተወሰነ ቦታ ላይ አዳዲስ እንትኖቹ ቆርቆሮች የተበሉ ቆርቆሮች ተነስተው አዳዲስ ቆርቆሮ ደግሞ መሃል ላይ ገባለት። ይሄው እንግዲህ እንዴት እንደሚያስጠላ ይሄው እዚህ ጋር ዝናብ የዘነበበት ነው። ይሄው ቤቱ ራሱ እንዴት ምን እንደሆነ እግዚአብሔር ምን እንደሚመስል ምን አለ በቀረጽኩላችሁ አልኩኝ ማለት ነውና ከላይ ያን እንትን አድርጎ አጽተው እንትን ሲሉት እንዳለ የወረደው ቆሻሻ ኧረ በስመ አብ ቅዱስ እኔ በእውነት ከምንም በላይ ለምን የፈለገ ኮርኒስ ራሱ አታስገቡ። ይሄ መኝታ ክላስ ነው። ባታስገቡ ግን ቤታችሁ በፍጹም ዝናብ ሲዘንብ እንትን ማለት የለበትም። አንደኛ ቆርቆሮ ስትገዙ አንደኛ ቆርቆሮ ግዙና በደንብ አርጋችሁ በጥሩ ባለሙያ አሰሩ። እንደገና ደግሞ ቤት ስታሰሩ ደግሞ ይሄ ምንድነው የሚባለው ወጨፍ እንትን እንዳይለው ደግሞ በደንብ አርጋችሁ በረንዳውን ሰፋ አርጋችሁ አሰሩ። የሆነ ቁጥም የተደረገ ነገር በቃ ምኑንም አያምርም ምኑንም ማለት ነው። በቃ እኔ እንጃ ምኑንም አያምራችሁም ማለት ነውና በጣም ነው የሚያስጠላው። በተለይ ደግሞ ዝናብ ዘንቦ ሰው በሌለበት ቦታ አልጋ ላይ ዝናብ ዘንቦ ልብሳችሁ ላይ ቁም ሳጥን ላይ የሆነ እቃ ላይ እንዳለ ዘንቦ ምናምን በቃ የሆነ ውጭ ሆናችሁ ስትመጡ ያለው ነገር እንደገና ደግሞ ልክ ዝናብ ሊዘንብ አካባቢ ደግሞ በቃ ይሄ ቤቱ በየቦታ የሚያዘንበው ነገር ደግሞ እንዳለ በቃ የሆነ
ደስ የሚል ስሜት አይደለም የሚሰማችሁና እባካችሁ ስታሰሩ በጥንቃቄ ያሰሩ። ይሄውን ከራሳችን ጉለት ነው ብዬ ነው ማስበው ማለት። ምክንያቱም አንደኛ ቆርቆሮ ያልተገዛ ይመስለኛል በሰዓቱ። ሁለተኛ ነገር ደግሞ በጥሩ ባለሙያ አልተሰራም ይሄ ቤት። ገባችሁ አይደለ? በቃ በጥሩ ባለሙያ አልተሰራም። ዝም ብሎ የሆኑ ልጆች ናቸው ዝም ብሎ እንትን ያሉት ማለት ነው። እና በጣም ነው የሚያስጠላው። እንግዲህ አስቡ አሁን ይሄ ሁሉ ቆርቆሮ ተነስቶ እንደገና ደግሞ ተሰርቶ 2 ቀን በሙሉ ተሰርቶ ውሎ ቤቱን በሙሉ እንዳለ እንትን ብሎ ይሄ እንዳለ አጽድቼው ነው። በጣም ነው የሚያስጠላው ማለት ነውና ከዛ በኋላ ደግሞ ድጋሚ አስቡት እንግዲህ ሀገር ሰላም ብላችሁ ቁጭ ባላችሁበት ዝናብ ሲዘንብ በየቦታ የቱ ቦታ መዘፍዘፊያ ያስቀምጣችሁ የቱ ቦታ ትተውታላችሁ። እስኪ እመቤቴን ያ ቀን እንዴት እንዳለቀስኩኝ ማለት ነውና ሶፋው ላይ ያፈሳል። እንደገና ደግሞ መኝታ ክላስ እንዳለ አልጋው ላይ እንዳለ ፍራሽ ላይ ያፈሳል። ቁም ሳጥን ላይ ያፈሳል። በቃ የትኛው በቃ ሲጨንቀኝ ዝም ብዬ ይሄ የሚታጠቡ እቃዎች የሚታጠቡ ልብሶች ምናምን እየወሰድኩኝ እንትን እያረኩኝ ማለት ነውና ሶፋው ላይ ደግሞ የሶፋ መደገፊያ ያለች አይደለ እሷን ወስጄ እያስቀመጥኩኝ የሚዘንብ ቦታ ላይ በቃ ምንም ማድረግ አልችልም ያለኝ ነገር። ከዛ እዩት እንግዲህ እዚህ ጋር አሁን ብፌ ላይ ኮንትሮል ብፌ ላይ እንዳለ እየዘነበ ነው። አስቡ እንግዲህ ይሄውን እንዳለ ተነቅሎ ተሰርቷል ተብሎ ነው አለ እንግዲህ አስቡ። እንዲህ አይነት ነገር ይገጥማችኋል። ለዚህ ጥንቃቄ እንድታደርጉ። ሁለተኛ ነገር ደግሞ ኮርኒሱ አሁን በ2 አመት ውስጥ ምን እንደሚመስል እዩት። ለምን ከላይ በስነ ስርዓት ስላልተሰራ ዝናብ እንዲያፈስ ተደርጎ ስለተሰራ በስርዓቱ ስላልተሰራ ነው። አስቡ ይሄ አሁን መኝታ ክላስ ናት። እዩ እንግዲህ በየቦታ በፊት 3 ነው 2 ቦታ ነበር። አሁን በየቦታ ነው የሚዘንበው። ሲጨንቀኝ የሆነ በቃ ጭንቅ ሲለኝ ወስጄ ልብስ ምናምን በቃ ምንም ማድረግ አልችልም። ይሄውን ቀጥታ ይወርዳል። እዩ በቃ ዝም ብዬ ልብስ አልጋ ልብስ ወስጄ በቃ ዘንበው ቦታ ላይ ምን ላድርግሽ? ምን ይዤ ምን ልተው? እንዲህ አይነት ነገር እንዳይገጥማችሁ በእኛ የደረሰ በእናንተም እንዳይደርስ ጥንቃቄ እንድታደርጉ ነውና ውድ ቤተሰቦቼ እና ይህንን ኮርኒስ በነገራችን ላይ አሁን በነገርኳችሁ መንገድ ገንት ካስገባችሁት ምንም ችግር የለውም። ግን አደራ በምድር ቤት ስታሰሩ ኮርኒስ ከማስገባታችሁ በፊት ወይ ዝናብ ዘንቦ ማየት አለባችሁ። ከምንም በላይ ደግሞ በመጀመሪያ ለምን በባለሙያ አሰሩ ማለት ነውና በጣም በቃ እኔ እንጃ በጣም ከባድ ነው። በጣም እኔ እንጃ የሆነ የሚሰማችሁ ስሜት ደስ የማይል ስሜት ነው የሚሰማችሁና በጣም ነው የሚያስጠላው። እና ጥንቃቄ አድርጉ ልላችሁ ፈልጌ ነውና ኮርኒሱ በጣም ምርጥ ነው። በነገራችን ላይ በጣም ምርጥ ነው። የተለያየ አይነት ከለር ነው ያለው። እናንተ በወደዳችሁ ደስ በሚል ከለር ማስገባት ትችላላችሁ። እንደገና ደግሞ በቅርጻ ቅርጽ ራሱ ዳርዳሩ ላይ ምን ታረጉታላችሁ? ቅርጻ ቅርጽ ያወጡበታል ማለት ነው። በጂፕሰም አድርጎ ቅርጻ ቅርጽ ያወጡበታል። ከዛ በኋላ ደግሞ ቀለም ይቀቡታል ማለት ነው። ደስ የሚል ለየት ያለ ከቤቱ ጋር የሚሄድ ቀለም ይቀቡታልና በጣም ነው የሚያምረው ማለት ነው። ያቺ ጠርዟ ከላይ በኩል አለች አይደል? መገጣጠሚያዎቹ ይሄ ጠርዞቹ ማለት ነውና እንደዚህ ቀጥ አርጋችሁ ይሄ እንግዲህ እንደዚህ እዚህ አካባቢ ላይ እንዲነጭ ያለበት ቦታ ሙሉውን ማለት ነውና በዲዛይን ይሰሩታል። ይሄው እንግዲህ እንዴት እንደሚዘንብ ጠብ እያለ ነው። ይሄውን ቪዲዮውን ለዋርጌው ነው 10 ደቂቃ እንዲሞላልኝ ብዬ ለዋርጌው ነው እንጂ በቃ ጠብ ነው የሚለውና በጣም ነው የሚያናድደው። እየጮኩ ነበር እንደው ጮቴ ራሱ አጥፍቼው ነው እንጂ እግዚአብሔርን አረ ፈጣሪው ምን ውስጥ ነው ያስገባኝ? ምንድነው ነገሩ? ምንድነው የመንፈስ ነው ወይ እያልኩ ነበርና እያልኩ ነበር። ኃይለኛ ዝናብ ነው የዘነበው። በነገራችን ላይ ዝም ብሎ ተራ ዝናብ አይደለም፣ ኃይለኛ ዝናብ ነው የዘነበው። ግን በስመ ስላሴ በጣም ከባድ ነው ያለው ፊሊንጉ ልነግራችሁ አልችልም። በጣም ከባድ ነው። አቤት ምን እንደሚመስል ይወልሽ ፍራሹ ላይ ራሱ እዚህኛው የቆመ ፍራሽ ላይ ራሱ እንትን እያለ ምንም ማድረግ አልችልም። አውርጄ ፍራሹ ላይ የዝናብ የት አባቱ ትልቁ ፍራሽ ላይ ከሚዘንብ ትንሹ ፍራሽ ላይ ቢዘንብ ይሻለኛል። እንዴ አይነቃላለ እንዴ ሀገር ሰላም ብዬ ቁጭ ባልኩበት ተሰራ ተብሎ ተደከመ። ከዛ እንደገና ደግሞ ዝናብ ሲዘንብ ይሄ ጉድ መጣ ማለት ነው። እንግዲህ ምን ልትሉ ትችላላችሁ? አሁን ይሄ እኔ እግዚአብሔር እንጃ ቃል የለኝምና እንዲህ አይነት ነገር እንዳይገጥማችሁ አደራ በምድር ስትሰሩ በደንብ አርጋችሁ እንዲሰሩላችሁ አድርጉና አምላችሁና ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉልኝ። ሌላም ጥያቄ ካላችሁ ጠይቁኝ እንዲሁ መልስላችኋለሁና የኔ ውዶች ይሄው እንግዲህ ምን እንደሚመስል ማለት ነው። ኮርኒሱ ራሱ ወራባ ይዞታል እንዴ? ወራባ አለበት እንዴ ያስብላል። ይሁት እንዴት እንደሚያስጠላ
በጣም ነው የሚያስጠላው። ይዩት። ኧረ በስመ አብ ቅዱስ ምንድነው ያልኩት? ኧረ እኔ አይደለሁም የሆነ ነገር ነው አፌ ላይ ቁጭ አደረገው እና የኔ ውዶች እንደዚህ ነው። የኔ ውዶች እንግዲህ ያው ምን ታረጉታላችሁ? ያው ሴትነት ነው እንግዲህ። ወጣችሁ አሰሩ ምን አታደርጉ ምን ዋጋ አለው? ከመለፍለፍ ውጪ ሌላ ምንም ነገር የለም። እንግዲህ ያው የሴት ስራና የወንድ ስራ ይለያል። አሁን እዚህ ጋር ወጣችሁ መስራት አትችሉ። ከባድ ነው እንግዲህ ምንም ማድረግ አይቻልም እና በጣም ከባድ ነው። ሰላማችሁ ይብዛልኝ የኔ ውዶች። አብራችሁኝ ስለነበራችሁ፣ ስለተከታተላችሁኝ፣ ስለጠየቃችሁኝ በጣም ከልብ አመሰግናለሁና እንግዲህ እስካሁን ድረስ ምንም አዲስ ነገር የለውም። ካሁንም በኋላ ያዘም ቢሆን እንዴት ይሆን ምናውቀው ታሪክ የለም። እዩ ሶፋው ላይ እንዴት እንደሚዘንብ እዩ እንዴት እንደሚዘንብ። ሲጨንቀኝ ደግሞ እኔ ምን እንደማደርግ እዩ በቃ ይሄ ራሱ ሶፋ ምን እንደሚመስል እዩት። እግዚአብሔርን እንዳለ በቃ እንዳለ አዋራ እንዳለ ለካኔ ሱቅ ነበርኩኝ እንዳለ ሙሉ አዋራ ከላይ ሲጠርጉ እንዳለ እሱ ሰውርዶታል። እና ሰላማችሁ ይብዛልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሁኑልኝ።